ተመልካቾቻችን በየቤታችሁ ናችሁ እየተመለከታችሁ የምትገኙት የአዲስ መዝናኛ ዝግጅታችን አሁንም እንደቀጠለ ነው። እንግዲህ በቆይታችን የተለያዩ መሰናዶችን ተጀምሯል እንጂ አልተጨረሰም። አሁንም እንቀጥላለን። የተለያዩ ፕሮግራሞቻችን የሚቀጥሉ ይሆናል። በቀጣይ ደግሞ አንድ ጨዋታ የተዘጋጀ ይመስለኛል። አዎ ዳይሬክተራችን አንድ ጨዋታ አዘጋጅቻለሁ ብሎናል። ጨዋታው ምን እንደሆነ አልተነገረንም። እንግዲህ ህጉን እናድምጥና ወደ ጨዋታችን እንቀጥላለን። በስዕሉ ላይ የምትመለከቷቸውን የመገልገያ እቃዎችን ስያሜያቸውን ጥቀሱ። ሄዋን እንግዲህ ጀምሪ ተብለሻል። የመጀመሪያውን ጨዋታ ካንቺ እንጀምራለን ማለት ነው። እኔ ደግሞ እሱ ወንድ ብቻውን ስለሆነ እሱ እንዲጀምር ፈልጌ ነበር። አይ በቃ ይሄ በዳይሬክተር ምርጫ ሄዋን ተመርጣለች። መሶብ ነው። አንደኛው መሶብ አይደለም፣ ዳቦ ማቅረቢያ ነው። አይደለም፣ ሌላ ስም፣ የዳቦ ማቅረቢያ ሌላ ስም። መስብ እሺ፣ መሶብ አይደለም። በቃ እሺ ይለፈኝ። ሶስተኛው ሰፌድ። ሶስተኛው በትክክል ተመልሷል። ባለሙያ ናት ማለት ነው። ለምንድን ነው ግን የሚያገለግለው ታውቂያለሽ? ሰፌድ ዳቦም ይቀርብበታል፣ እንጀራም ይወጣበታል። ዝንም ምን ይደረግበታል? እንደዚህ እንድና እንደዚህ ይበጠራል፣ ይበጠርበታል። ምንድን ነው የሚበጠርበት? እህል ነው። እህል። እሺ። አራተኛው ወንፊት ነው። ወንፊት አይደለም? ወንፊት አይደለም። ወንፊት አይደለም። መሶብ እንደ መሶብ አይደለም። እንደዚህ ጎርጓዳ ክፍት የሆነ መሶብ አለ እንዴ? ማቅረቢያ አይደለም። አልተመለሰም። በቃ ከዚህ በላይ እድል አንሰጥሽም። ስለዚህ የመለሽው ሁለት ጥያቄ ነው ከአራቱ ጥያቄ ማለት ነው። ማናየበት። ስለዚህ ሁለቱን ወደ መልሶቻችን እንገባለን ማለት ነው። የመጀመሪያው የተሳሳትሽው የመጀመሪያው ጥያቄ መልስ ሌማት ነው። ሁለተኛ ጥያቄ መሶብ ወርቅ ነው ያልሽው፣ ያው መሶብ ወርቅ ነው። የሶስተኛው ጥያቄ ሰፌድ ብለሽ መልሰሻል። የአራተኛው ጥያቄ መልስ ግን እንቅብ ነው መልሱ። እውነት? ምንድነው እንቅብ? እንቅብ አታውቂ? እንቅብ ማለት የመሶብ አይነት ዝርያ ሆኖ ጎርጎድ ብሎ እህል ምናምን የሚያዝበት ነው። እህል የሚቀነስበት የሚጨመርበት ሊሆን ይችላል። ስለዚህ እንቅብ እህል ሰዎች ሊሸከሙበት የሚችል የእህል ማጠራቀሚያ ልንለው እንችላለን። ግን ከዚህ ባሻገርም ምግቦችም እንጀራዎችም ዳቦዎችም ሊደረጉበት የሚችል የባህላዊ እቃችን ነው ማለት ነው። ስለዚህ ሁለት ጥያቄ መልሰሻል ማለት ነው። እሺ ተመልካቾቻችን፣ ሄዋን እንግዲህ ከተጠየቁት አራት ጥያቄዎች ውስጥ ሁለቱን መልሳለች፣ ሁለት ተሳስታለች። በቀጣይ ደግሞ ወደ ንግስት እንሄዳለን። የመጀመሪያው ጥያቄ መልስ ንገሪና። እንደው ከበሮ የመሰለ ነገር ነው። ከበሮ አይደለም፣ የመገልገያ እቃዎች ናቸው፣ ባህላዊ እቃዎች። የመሶብ ማስቀመጫ አይደለም። ወይኔ ያላቀው። ስለዚህ የመጀመሪያው ሞክሪ። እኔ ከበሮ ነው የመሰለኝ እንዴ? ከበሮ ነው አይደለም። ስለዚህ ይሄኛውን ጥያቄ እንዝለለው። አንድ ተሳስተሻል። ገና ጥያቄዎቻችንን ከመጀመራችን በስህተት ጀምረሻል ማለት ነው። ወደ ቀጣይ ጥያቄ እንሂድ። ብዙ ጊዜ ለጠጅ ነው የምንጠቀምበት ብርሌ። እቺን እንኳን ቀላልና ትመልሻት ነበር። ሶስተኛ ጥያቄያችን ዋንጫ። እሺ መልሰሻል። የመጨረሻ ጥያቄ አገልግል ነው አይደለም። ጽዋ የሚባል እቃ አለ እንግዲህ መኖሩን ነው የሚያሳየው። ጽዋ ኦኬ፣ ጽዋ መጠጫ፣ ማህበር መጠጫ ማለት ነው። ስለዚህ ሁለት መልሰሻል። ሁለታችሁ ሁለት እኩል አግኝታችኋል። እኔ አራቱንም መልስና እኔ አሸናፊ ሆናለሁ ማለት ነው። ያለና እኔ ነኝ እንትምልክ በሳጠራ የሚሰራ ገበታ። በሳጠራ ነው የሚሰራው፣ ግን ስሙ ምንድነው? ስሙን የሚፈልገው አሰራሩን አይደለም። እሱን እኛም ቀደም ትክክል ነበር እኮ። ታዲያ ስሙን ጥቀስልኝ። የምግብ ማቅረቢያ ገበታ አይደለም። ይቅርታ
እና ምን አለ አልተመለሰም። በመጀመሪያው ሙከራው በስህተት ነው የጀመረው። እሺ ይሄን ትሰጠኝ ማቅረቢያ ነው እኮ ማቅረቢያ ነው የምግብ ማቅረቢያ እንትን ነው እንዳልከው በሳጠራ ነው የሚሰራው። ስለዚህ መልሼዋለሁ። እንደ ጠረጴዛ አይነት ነገር ነው። ስሙ ምንድነው? ይለፍክ የሳጠራ ገበታ አይደለም። 4ቱም ጥያቄ መልሳለሁ ብዬ ነበር። እሺ ሁለተኛው ገበታ እንትን ገበታ እኮ ስሙ መጠሪያው የእርቦ አይደል? በሰፌድ የሚሰራ ወይ አሰራሩ ነው አንተ እየተናገርክ ያለው። አታውቀውም? ይሄንን የምግብ ማቅረቢያ እንግዲህ ስቷል ሁለቱንም ተመልካቾቻችን። እሺ ሶስተኛው እንትን የጣን ማጨሻ አይደለም። ሂንት ልስጥክ? ጠርተኸው ነበር ስሙን። እንትን ሰፌድ አላልክም እኮ። ስለዚህ እንትን እኮ ሶስተኛው ላይ ነው። ሁለተኛ ላይ የጠራሁት እርቦ ነው። አዎ እርቦ ነው። አንድ ጥያቄ መልሷል እንግዲህ ተመልካቾቻችን። እርቦ ነው የገጠር ውስጥ ቆሎ ምናምን የሚቀርብበት ቡና ቁርስ የሚቀርብበት ማለት ነው። ስለዚህ አንድ ጥያቄ ብቻ ነው የመለስኩት። አንድ ነው የመለስከው። ልንገርክ፣ የመጀመሪያው ጥራር ነው ስሙ። ጥራር። እሺ ሁለተኛው ደግሞ ሰንዲቃ ነው። አዝናለሁ፣ ተሸንፈዋል። ስለዚህ አንድ መልሻለሁ፣ ግን የኔ ጥያቄ 3 ነው። አሸናፊዎች ነን እና ዮሐን ዛሬ 3 ነው። እንግዲህ ተመልካቾቻችን እነዚህን ባህላዊ ቁሳቁሶች ዳይሬክተራችን እንደ ጨዋታ አቅርቦልን እኛም ተፈተንን። ንግስት 2 መልሳለች፣ ሔዋን 2 መልሳለች፣ እኔ 1 መልሻለሁ። በእርግጥ የኔ ጥያቄዎች 3 ናቸው። ከ3ቱ 1 መልሻለሁ። ምክንያት አትፍጠር። አዎ ተሸንፈዋል። መቀበል አለብን። ተሸንፊያለሁ። እንግዲህ ተመልካቾቻችን እነዚህ ባህላዊ እቃዎቻችንን ካነሳን አይቀር በዚህ በያዝነው ሳምንት ደግሞ የዳግማ ትንሳኤ በዓል እያከበርን ነው። በዳግማ ትንሳኤ በዓል ደግሞ ከሚከበሩ የተለያዩ ጉዳዮች መካከል አንዱ ደግሞ የአክፋይ ጥየቃ ነው። ስለ አክፋይ ጥየቃ ስናነሳ እናንተ አክፋይ የምትጠይቁት ሰው አለ እንዴ? አዎ አለ። እኔ አሁን የክርስትና እናቴ ጋር እሄዳለሁ ሁሌ በየዓመቱ። ክርስትና እናቴ ጋር ዳቦና አረቄ ይዘን ሄደን እንጠይቃታለን። እንዴት ነሽ እንላታለን እና ደስ የሚል ጊዜ እናሳልፋለን ማለት ነው። ስለዚህ እኔ በአክፋይ ክርስትና እናቴ ጋር ነው የምሄደው። እኔ ደግሞ ብዙ ጊዜ ዳግማ ትንሳኤ ላይ አክስታችን ጋር ነው የቤተሰቡ አባል በሙሉ ተጠርቶ የዳግማ ትንሳኤ አክስታችን ጋር ሰብሰብ ብለን ቤተሰብ ዘመድ የሚገናኝበት በአመት አንዴ የሚዘጋጅ ፕሮግራም አለ። እዛ ጋር እንሳተፋለን። ሁሉም ሰው ይገናኛል። የወለደም ያገባም አዲስ ትዳሩን ይዞ ወደ አክስታችን ቤት ሄደን የምንተዋወቅበት የምንገናኝበት የዘመድ መገናኛም ቀን ጭምር ነው። አዎ እንግዲህ በዳግማ ትንሳኤ ከምናነሳቸው አንዱ ባህላችን መካከል ይሄ የአክፋይ ጥየቃ ነው። በአክፋይ ጥየቃ ውስጥ ደግሞ እናንተ ካላችሁት ከዚህ ከክርስትና ከዘመድ ጥየቃው ባሻገር ደግሞ በዋናነት አክፋይ የሚጠይቁት ደግሞ ሙሽሮች፣ አዲስ ተጋቢዎች፣ በትዳር ውስጥ ብዙ የቆዩ የትዳር አጋሮች ወደ እናትና አባቶቻቸው ጋር ይሄዳሉ። የተለያዩ የአክፋይ ጥየቃ ይደረጋል። አሁን እንግዲህ እዚህ ጥያቄ ላይ በነበሩት ቁሳቁሶች ደግሞ ዳቦ እየተደረገ በባህላዊም ጠላም እየተደረገ የተለያዩ ነገሮችን እየያዙ አክፋይ ጥየቃ አለ ማለት ነው። በዚህ በዳግማ ትንሳኤ እንግዲህ ከሚካሄዱባቸው ዘመድና የተለያዩ ሰዎች ከሚገናኙባቸው አንዱ የአክፋይ ጥየቃ ነውና እኛም በዛሬው የአዲስ መዝናኛ የዕለቱ ፕሮግራማችን ወደ እናንተ የምናደርሰው ከአክፋይ ጋር በተገናኘ ባልደረቦቻችን ቢኒያምና ብርክታይት ያዘጋጁት ጥየቃ አለ። እንግዲህ እኛ አናቅም፣ ቢኒያምና ብርክታይት የት እንደሚሄዱ አናውቅም። ቀጥታ ወደ ፕሮግራሙ እንሄዳለን። የአክፋይ ጥየቃውን ደግሞ የምንመለከት ይሆናል። መልካም ቆይታ እንዲሆንላችሁ እንመኛለን።